ሰላም እንዴት ናችሁልን? ዛሬም እንደተለመደው በሌላ በቆንጆ ድራማ ተገናኝተናል። እናንተም ግን ሰብስክራይብ ማድረግና ላይክ ማድረጋችሁን አትርሱ። ይህንን ቆንጆ ፊልምም ተጋብዞልን። ፊልሙ ሲጀምር ዮንግ የተባለች ወጣት ሴትን እናያለን። ዮንግ አባቷ ከ7 ዓመት በፊት በሞት ከተለያቸው በኋላ ታናሽ እህቷን ዳኒን እንደ እናትም እንደ አባትም ሆና ብቻዋን ታሳድጋታለች። ዮንግ በህይወቷ ውስጥ አፍቃሪ ዘመድ ወይም የምትደግፍበት ሰው የላትም። በዚህ ምክንያት የሚያገኛት ሁሉ ሊያታልላት እየሞከረ ማንም ደግነት አያሳያትም። አንድ ቀንም በጭንቀት ተውጣና ተስፋ ቆርጣ እያለ ስልኳ በድንገት ይጮሃል። ደዋይም ደንበኛዋ ስለነበረ ለስራ ትነጋገርና በደስታ ፈገግ ብላም በመጨረሻ ህይወት ፈገግ አለችልኝ። ነገር ግን ከደቂቃ በኋላ ህይወት በተቃራኒ ትቀልድባታለች። ደንበኛውም እንደሌሎቹ ሁሉ ሊበዘብዛትና በጣም ትንሽ ክፍያ ሊሰጣት ስለፈለገ ዮንግ ትዕግስቷ ተሟጦ በስልክ ትጨቃጨቃለች። እናንተ ሰዎች ምንድናችሁ? ሁሌኔ መበዝበዝ ብቻ እያለች ወዲያውኑ በሩም ይንኳኳል። ለራሷም አሁን ደግሞ ምንድነው? ከኔ ውጭ ሌላ ሰው የለም እንዴ? እያለች በሩን ስትከፍተው የቤቱ አከራይ ፊት ለፊት ቆማለች። አከራይዋን በንቀት አንቺ ልጅ የ3 ወር ኪራይሽን ለምን አታመጭም? ለሁኔታሽ ባዝንልሽ እኮ ነው እስካሁን ያላባረርኩሽ። ዛሬ መጨረሻ ድልሽ ነው። ካልከፈልሽ እቃሽ ነው ጥቼ መንገድ ላይ ጥለዋለሁ። ይሁን ግን በትህትና እባክሽ እምላለሁ፣ አሁን ገንዘብ የለኝም፣ ስራ ፈልጌ እከፍልሻለሁ፣ 2 ወይም 3 ቀናት ብቻ ስጭኝ ብላ ትለምናታለች። ባለቤቷ ግን የኔ ችግር አይደለም፣ ችግርሽን ከኔ ራቅ አድርገሽ ፍቺው፣ በ24 ሰዓት ውስጥ ካልከፈልሽኝ ፖሊስ ጠርቻ አስወጣሻለሁ፣ ደግሞ ማንም ሰው ቤት እንዳከራይሽ ስምሽን አጠፋዋለሁ ብላ አስፈራርታ ትሄዳለች። ዮንግ ምን ማድረግ እንዳለባት ግራ ገብቷት ስታስብ ቆይታ እህቷን ዳኒን ከትምህርት ቤት ልትወስዳት ትሄዳለች። እዛ ስትደርስ ግን ዳኒ ከክፍል ጓደኞቿ ጋር ስትጣላ ታገኛታለች። ልጆቹም ዳኒን አባት የለሽም እኮ እያሉ እያበሸቋት ለሽርሽር አብራቸው እንዳትሄድ ይከለክሏታል። ዮንግን በንዴት እነዚህ የማይረቡ ልጆች እነማን ናቸው? ታያቸው፣ እኔ በጥርሴ ነው የምበላቸው። እሺ ዳኒ እያትዘኝ፣ በቃ እኔ ምርጥ ድንኳን እገዛልሻለሁ፣ ጉዞውንም ትሄጃለሽ። ትንሽ እህቷ ግን ስላዘነች እኔ እኮ ሁሌ የሚከላከልልኝ አባት ስለሌለኝ ነው እንደዚህ የሚሉኝ። ዳኒ እህቷ ስለተከላከለችላት ደስ ይብላትም፣ ክፉዎቹ ጭጮች ግን አላቆም ብለው እሺ ድንኳኑ ትገዥላት ትችያለሽ፣ አባት ግን ልትገዥላት ትችያለሽ። ሁላችንም አባቶቻችን አብረውን ይመጣሉ፣ አብረን እንጨፍራለን፣ እሳት እንለኩሳለን። እናንተ ግን አባት የሌላችሁ ብቸኞች ናችሁ። ዮንግ ስትሰማቸው ትዕግስቱ አልቆ እናንተ ልጆች አብዳችኋል እንዴ? እድሜያችሁ ስንት ሆኖ እንደዚህ የምታወሩት? ወላጆቻችሁ ካላሳደጓችሁ እኔ ያሳድጋችኋለሁ ብላ ልጆቹ ልትመታ ስታባራቸው ዳኒ እህቷን ይዛ ታስቆማታለች። ይበቃል፣ በቃ እህቴ ታያቸው፣ ይቅር ብያቸዋለሁ። በቃ አባት እንደሌለኝ ከሚያበሽቁኝ በላይ እህቷ እብድናት እንዲሉኝ አታርጊ። ዮንግ ግን አይኖቿ በንዴት ተሞልተው አይሆንም፣ ዛሬ ሁሉም ነገር እለውጠዋለሁ፣ ጥሩ ትምህርት ነው የምሰጣቸው ብላ ትሮጣለች። ዮንግ ልጆቹን ተገቢውን ስነ ስርዓት ካስተማረቻቸው በኋላ ወደ ምትሰራበት ካፌ ትሄድና እዛም ከልጅነቷ ጀምሮ ከጎኗ የማይለየውና እንደ ወንድም የሚረዳት ሊዮ ይጠብቃታል። ዮንግ እንደተለመደው የልቧን ትነግረዋለች። ሊዮ ዛሬ ትምህርት ቤት የነበሩትን እነዛን ባለጌ ልጆችን ሳሳስኳቸው ዳኒ አባት የላትም እያሉ ሲያበሽቋት ዝም አላልኳቸውም። በዛ ላይ አከራያችን እኮ ልታባራን ነው። ዮንግ ያደረግሽው ግን ልክ አይደለም፣ እንዲያውም ብሶባቸው ዳኒን የበለጠ ቢጠሏትስ ሲላት እህቷን አምና ታዲያ ለዳኒ ምን ላደርግላት? ሊዮ ከራሱ ገንዘብ ሰጥቷትም ለዳኒ የሚሆን ስጦታና ምግብ እንድትገዛ ይነግራትና ቀድማ ወደ ቤት እንድትሄድ ይፈቅድላታል። ዮንግ በደስታም በዓለም ላይ ምርጥ ወንድም ነህ እኮ ብላው ትወጣለች። በዛው ሰዓት ግን ዳኒ ብቻዋን በመንገድ ላይ ስታልፍ አንድ ፒዛ ቤት ውስጥ አንድ አባትና ሴት ልጁ አብሮ ሲመገቡ ታያቸዋለች። እሷም አባት ስለሌላት ባዘኔታ ስታያቸው አባትየው ተበሳጭቶ የሱቁን ባለቤትም ይችን ልጅ አስወጣት፣ በሰላም መብላት አልቻለም ይለውና ባለቤቱም ሞቶ በትንሿ ዳኒ ላይ ጮህባታል። ሂጂ ከዚህ፣ ወላጆች የት ናቸው? እንዴት እንደዚህ ጥለው ሽዳሉ? ዳኒም አይኖቿ በእንባ ተሞልተው ወላጆች የሉኝም፣ ሁሉም ሞተዋል። ባለቤቱ ግን ምንም ሰራራላት። አዎ ፊትሽ ላይ ያስታውቃል፣ አሁኑኑ ጥፊ እያለች ሰድባት ባልተጠበቀ ሁኔታ ጆን የተባለ ቆንጆና ባለ ግርማ ሞገስ ወጣት በዛ ሲያልፍ ያየዋል። ጆን የሱቁ ባለቤት በልጅቷ ላይ ያለውን ጭካኔ ሲመለከት ደሙ ፈልቶ ራስን ሰብስብ እንጂ እንዲህ ባለ ሁኔታ እንዴት በዚች ልጅ ላይ ትጮኻለህ? እንስሳ እንኳን እንደዚህ አይደረግም። ባለቤቱም ደንግጦ አንተ ደግሞ ማነህ? ምን አገባህ? ስለው ጆን በቆራጥነት አባቷ ነኝ፣ ችግር አለብህ። አሁን ልክ በሷ ላይ እንደጮኸው በእኔ ላይ ጩህና ፊትን አፈራርሰዋለሁ ስለው ባለቤቱ ፈርቶም ጌታ ይቅርታ፣ ያንተ መሆኗን አላውኩም ነበር በማለት ያስተባብላል። ጆንም ወደ ህፃኗ ዝቅ ብሎ ምን መብላት ትፈልጋለሽ? ገንዘብ አታስቢ፣ የፈለግሽ መምረጥ ትችያለሽ፣ ሙሉ ሬስቶራንቱንም ቢሆን እገዛልሻለሁ ይላትና ዳኒ በጣም ደስ ብሏት የሱቁን ባለቤት ለማናደድ ትልቁን ፒዛ መርጬ ካንተ ጋር መብላት ፈልጋለሁ ትለውና ሁለቱም አብረው ፒዛቸውን በደስታ ይበላሉ። በሌላ በኩል ዮንግ ቤት ደርሳ ዳኒ የምትወዳቸው ምግቦች አዘጋጅታ ጠብቃታለች። ዳኒ በደስታና በፈገግታ ስትመጣ ግን ዮንግ ትገረማለች። የት ነበርሽ? ለምን ቆየሽ? ብትላትም ዳኒ ግን ሚስጥሩን ደብቃ ትንሽ ደብሮኝ ስለነበረ ስዞር ነበር። ዮንግም ዛሬ በትምህርት ቤት ለሆነው ነገር ይቅርታ ለመጠየቅ ተወዳጅ ዶሮሽን ሰርችልሻለሁ መተሽ ቢ ብትላትም ዳኒ ግን
አይ እህቴ አራበኝም። ምን ነው እነዛ ልጆች የምግብ ፍላጎትሽን ማጠፉት እንዴ? አይ አይደለም፣ ስለ እነሱ ግድ የለኝም። ሌላ በጣም አስፈላጊ ነገር ልነግርሽ ነው ትላትና እሷም ደንግጣ ምን አጠፋሽ ደግሞ? አይ ጥሩ ነገር ነው። እስኪ እውነቱን ንገሪኝ። መልካም ረጅምና ጠንካራ አባት ቢኖረን ደስ አይልሽም? ብላ ጠይቃታለች። ይሁንግ በሀሳብ ሄዳም በደንብ ፈልጋለሁ የሚጠብቀኝ ከጎን የሚሆንልኝና ባለጌዎችን የሚቀጣልኝ አባት ቢኖረኝ ደስ ይለኝ ነበር። እህቷ ደስ ብሏትም እኔም እፈልጋለሁ። ይሁንግ ግን የራሷን ድካም በማሰብ እኔ ምን አጉድዬብሽ ነው? ግን እመግብሻለሁ፣ ልብስ እገዛልሻለሁ፣ ብር ስትፈልጊም እሰጥሻለሁ ስትላት ዳኒም አውቃለሁ ግን ላንቺም አባት ያስፈልግሻል እኮ። ይሁን ግን በቀልድ ታዲያ ከየት እናምጣው? የኔ ስራ ነው ራሴ ያመጣልሻለሁ ትላትና እሷም እየቀለደች ስለመሰላት እሺ እኔ ውድ ከፈለግሽ 5 አባቶችን አምጪ እምቢ አንልም። አይ 5 ሳይሆን አንድ ነው የማመጣው ብቻ ጠብቂኝ ብላ ቃል ትገባላታለች። በማግስቱም ዮንግ ካፌ ውስጥ ስራ ላይ ያለች አንድ መነጽር ያደረገ እንግዳ ሰው መጥቶ አንቺ ሚስ ዮንግ ነሽ ይላትና ደንግጣም አሁን እኔ ግን ምንም አላጠፋውም እኮ ስትለው ሰውየው ተሳስተሻል፣ የመጣሁት ለጥሩ ነገር ነው። ታዲያ ትንሿ ችግር ፈጣሪዋ ዳኒ ናት የጠፋችው? አይደለም አውርቼ ልጨርስ እስኪ አባት እየፈለግሽ እንደሆነ ሰምቻለሁ። እሷም ተናዳ በጠዋት ምን ጠጥተን የመጣኸው? እኔ ትልቅ ሴት ነኝ እኮ አባት ፍለጋ የምዞር ይመስልሃል እንዴ? ክራይ የምከፍልበት $100 እንጂ አባት አያስፈልገኝም። በዚህ መሀል ያ መልካሙና ባለሀብቱ ጆን በግርማ ሞገስ ብቅ ይላል። በቀጥታ ወደ ዮንግ መጥቶም ካርዱን ይሰጣትና እኔ ሚስተር ጆን ነኝ። እሺ ምን ፈልገህ ነው? ይሄ ፊት ለፊት የቆመው ሰው አንድ ቀን አባትሽ ይሆናል። ሁላችሁም አብዳችኋል እንዴ? አባቴ ሞቷል። እናንተ ማን ናችሁ? ዮንግ ሁኔታው ግራ ገብቷት እዛው ጆንን በኢንተርኔት ስትፈልገው ትደነግጣለች። ጆን እጅግ በጣም ባለሀብት ዝነኛ ትልቅ ኩባንያ ያለውና እጅግ መልካም ቢሊየነር ነው። ዮንግም አሁን ገባኝ፣ አንተ በተሳሳተ መንገድ ላይ ነህ። ሁሉም ሴት የሚመኘው ሀብታም ለምን የኔ አባት መሆን ይፈልጋል? ወይ አብደሃል ወይ እየቀለድክብኝ ነው። ጆን ግን እባክሽ እስኪ መጀመሪያ ስሚኝ፣ ዳኒን ታውቂያታለሽ ብሎ ሲጠይቃትም እሷም እህቴ ናት፣ እንደ ልጄን ያሳደግኳት፣ ግን አንተ ከሷ ጋር ምን አገናኘህ? ጆን በቁም ነገር ለጸሐፊ ትእዛዝ ይሰጠዋል። ውሉን ስጣትና ይሄንን ዝባዝንኬን ጨርሰው። ዮንግ ግራ በመጋባትም የምን ውል? ምን እንድፈርም ነው የምትፈልገው? ዝም ብለሽ አንብቢውና እንጨርስ ይላትና ታሪክ ወደ ኋላ ተመልሶ ሁለቱ ፒዛ ቤት አብረው ወደ ነበረበት ቀን ይወስደናል። በዛ ቀንም አብረው እየተመገቡ ጆን ዳኒ በጣም ደስ የምትልና የምትወደድ ልጅ መሆኗን ይረዳል። ቤተሰቦች የሉኝም፣ ሁሉም ያገሉኛል። እህቴኔ ለማሳደግ ሁሉ ጊዜ ስራ ላይ ስለሆነች ለእኔ ጊዜ የላትም። በትምህርት ቤትም በየቀኑ ያበሽቁኛል። ጆን በጣም አዝኖላት ለጸናት ይሞክራል። እሷ ግን ምንድነው ግን እንደዚህ በደግነት እንድትረዳኝ ያደረገ? ቤት የለሽ ስለሆንኩኝ አዝነህልኝ ነው ወይስ የሆነ የምትፈልገው ነገር አለ? ምናልባት ህገወጥ ሴቶች አዘዋዋሪ ነህ እንዴ ስትለው ጆን ደንግጦ አረ ተይ ቤቴን አታፍርሽብኝ፣ እነዚህ ነገሮች ከየት ነው የምታውቂያቸው? አንቺ እኮ በዚህ እድሜሽ የልጆች ፊልም እያየሽ መሆን ነበረብሽ። እሷም ችግሩ እኮ ወንጀለኞች ወንጀለኛ አይመስሉም፣ እውነቱን ለመናገር ንግግር አሳምኑኛል ብላ ልትበላ ስትል ምግቡን መቁረጥ ስለማትችል ጆን ይረዳታል። እሷ ግን በድንገት እውነቱን ለመናገር አራበኝም ስትለው ጆን ይገረማል። ታዲያ ለምን ፒዛ ቤቱን ከውጭ ስታይ ቆየሽ? ዳኒም በሐዘን ምግቡን ሳይሆን አባትና ሴት ልጁን እያየሁ ነበር፣ በጣም ቀንቼባቸዋለሁ። እኛን ለማሳደግ ከምትለፋው ወቴ ውጪ አባትም ሆነ ቤተሰብ ኖሮኝ አያውቅም ስትለው ጆን የዳኒ ሐዘን ልቡን ይነካውና ወዲያውኑ አንድ ድንቅ ሀሳብ ይመጣለታል። በቃ እኔ አባትሽ ልሁን። ቀልድ ነው እንዴትና ለምን? ምክንያቱም እኔ ሴት ልጅ ያስፈልገኛል፣ አንቺ ደግሞ አባት ያስፈልግሻል። አንዳችን ሌላችን እንሞላለን። እሷም በደስታ እየፈነጠሰች እሺ ተስማምቻለሁ። ወደ ዛሬው ስንመለስም ታላቅ እህቷ ታሪኩን ሰምታ ሁሉን ካነበበች በኋላ በንዴት እህቴ እብድ ናት፣ እንደሷ ያለ እብድም ያስፈልጋታል። የትኛው ጤነኛ ሰው ነው እንደዚህ የሚያደርገው? አንተ ደግሞ 7 ዓመት ለሆናት ሕፃን ልጅ ተስፋ ስትሰጣት አታፍርም እንዴ? ቢያንስ የውሸት ተስፋ ስትሰጣት ልቧን ባልሰበርከው ነበር። እየቀለድኩ አይደለም፣ በእውነት አባት መሆን እፈልጋለሁ። እኔ ምንም ፍላጎት የለኝም። አሁኑን ወደ ቤት ሄጄ እህቴን ይህንን የማይረባ ነገር እንድታቆም አረጋታለሁ፣ ዳግመኛ ድርሽ እንዳትል ብላ ታስጠነቅቀዋለች። እሱ ግን ምንም ለውጥ የለውም። ዳኒ ቀድሞውኑ ውሉን በገዛ እጇ ፈርማለች። ወረቀቱ ዋጋ የለውም። እኔ እህቴን ስርዓት አስተምራታለሁ። ነገሩን አታካብጂው። እህትሽ አባት እንደሚያስፈልጋት ግልጽ ነው። ያንን አባትና ልጅ ስታይ የነበራትን ሁኔታ ላይ የሹምና ነው። ለምን ልቧን ሰብሬዋለሽ? አሁን ከዚህ ካልድቅ ጭንቅላትን የምሰብረው። ጭራሽ እብድ ሆንክ እንዴ? በእኔና በአንተ መካከል ያለው የእድሜ ልዩነት ጥቂት ዓመታት ብቻ ሆኖ እያለ አባዬ እንድል ትፈልጋለህ? ሰዎችስ ምን ይሉኛል? ስለ ሰዎች ምን አገባኝ? ሁለታችንም እንጠቀማለን። እህትሽ አባት ትፈልጋለች፣ እኔ ደግሞ ልጅ። ማንንም አይጎዳም። ዝም ብለሽ ሞክሪው ይላትና በመጨረሻም እሷ ለምን ይህንን ለማድረግ እንደፈለገ ለማወቅ ታስብና እሺ ለምንድነው ይህንን ሁሉ ድራማ የምትሰራው? እውነቱን ንገረኝ። አያቴ ትልቅ ድርጅት ትታለች። በኑዛዜዋ መሰረት ወራሹን ነኝ። ነገር ግን እንደ እባብ መርዛማ የሆነው ዘመዴ ካላገባህና ልጅ ካልወለድክ ምንም አታገኝም የሚል የእናትን ኑዛዜ ያለ ብሎ መጣብኝ። ከጠበቃዬ ጋር ስንመካከር የተሻለው መፍትሄ ቀድሜ አግብቼ የደበኳት ልጅ አለች የሚል ታሪክ ፈጥሮ
ልጅቷን በሚቀጥለው ስብሰባ ላይ ማስተዋወቅ እንደሆነ ወሰንን። ያንን ካደረግኩኝ ድርጅቱን አድነዋለሁ። የሚያሳዝን ታሪክ ነው፣ ግን ይሄ ከእህቴ ጋር ምን ያገናኘዋል? እኛ የራሳችን መከራ ይበቀናል። የአንተን ችግር ከኛ ራቅ ብለህ ፍታው። እሱም ለመጨረሻ ጊዜ እየለመናት አያቴ ድርጅቱን በጣም ተወደው ነበረ፣ እሱ ግን ሊያጠፋው ነው። እባክሽ ለድርጅቱ ስንል እርጂኝ። እሺ ላስብበትና ነገ መልስ እሰጥሃለሁ። ደስ እንዳለሽ። በነገራችን ላይ አስገራሚ ስጦታ አዘጋጅላችኋለሁ። በምቾት የምትኖሩበት ቤት አዘጋጅቻለሁ። በሳምንቱ መጨረሻ ከቤት እንደምትባረሩም ሰምቻለሁ። ይሄ ትወና የሚቆየው ለ1 ወር ብቻ ነው። ከዛ በኋላ ብሏት ወደ ቤታቸው ይሄዳሉ። እሷን ብቻዋን ስትሆን ነገሩን በደንብ አስባበት ይሄ ድል ድጋሚ የማይመጣና ሊያመልጥኝ የማይገባ ትልቅ አጋጣሚ ነው ብላ አስባ ለብቻዋ ከመወሰን ይልቅ ብቸኛ ጓደኛዋ ለሆነው ለሊዮ ምን ይሻለኛል? የሰውየውን ሀሳብ ልቀበለው? ለ1 ወር ብቻ አባት መስሎ ቢቀርብና በምላሹ ደግሞ እህቴ የምትጫወትበት ንጹህና ደህንነቱ የጠበቀ ቤት ብናገኝስ? ሊዮ ግን በሀሳቧ ሳይስማማ ምክሬ አንድ ነው፣ ከዚህ ሰውዬ ራቂ። ነገር ሁሉ ምንም አይገባኝም። አንድ ሰው ከየት መጣ ሳይባል አባት ሆናለሁ ሲል እንዴት ይታመናል? እሱን ካየሁት ሰዓት ጀምሮ አልተመቸኝም። አንቺ ሆንሽ እህትሽ ከሱ መራቅ አለባችሁ። እሷ ግን ዳኒ አባት በማግኘቷ ምን ያህል ተደስታች ስታየም አይምሮዋን ትታ ልቧን ትከተላለች። ዳኒ ይዛ ወደ እሱ ቤትም ሄዳ ቤቱ ባለው ውበት የተገረመች ዳኒ በደስታም በመጨረሻም በነፃነት የምሮጥበት ትልቅ ቤት አገኘው። ትላትና እሱን በመቆጣ ተቀብሏቸው ተረጋጉና ተቀመጡ፣ አብረን ስለምንኖር የምንከተላቸውን ህጎች እናውጣ። እሷን በድንጋጤ ቆይ አብረን እንኖራለን ማለት ምን ማለት ነው? እኔ የመጣሁት እኮ ለዳኒ ብዬ መሰለኝ። ለምን ካንተ ጋር እኖራለሁ ብላ አስጠይቃውም ዳኒን ለብቻ የማሰደግ አልችልም፣ እሷን ለመንከባከብ አብረሽ መኖር አለብሽ ስላትስማማለች። ከ3 ቀናት በኋላ ሙሉ በሙሉ ወደ ቤቱ ይገቡና ዳኒን በጥሩ ሁኔታ መንከባከብ ይጀምራል። መጫወቻዎችና ስጦታዎችንም ይገዛላታል። ዳኒን በጣም ደስተኛ ትሆናለች። በትምህርት ቤት የጉዞ ፕሮግራም ሲኖርም እሱ ቀድሞ ያስመዘግቧታል። አንድ ቀንም ዳኒ ለጉዞ በወጣችበት ወቅት እሱም እኛም አብረን መኖራችን የማይቀር ነው፣ እስኪ ህጎች እናውጣ። እሺ ቀጥል። 1ኛ ልብሶችን አትንኪ፣ ሁሉም ሰው የራሱን የግል ነገር መጠበቅ አለበት። እሺ ላጥብልህ መሞከር ስህተት ነበር፣ አሁን ደግሞ የኔ ተራ ነው። ትናንትና የጣልካቸው ሳጥኖች $500 ሊያወጡልኝ ይችሉ ነበረ፣ ስለዚህ ንብረቴን አትንካ። እሺ ልክ ነሽ፣ አንቺን ንጹህ ሰው ለማድረግ መሞከር ስህተት ነበር ሲላትም በህይወቴ ጣልቃ አትግባ። እሱም ይቀጥልና 3ኛው ህግ በዚህ ቤት ውስጥ ድምፁን ከፍ አድርጎ የሚናገረው እኔ ብቻ ነኝ ሲላትም እየሳቀች ተስማምተናል። በኋላም ለዳኒ ጉዞው እንዴት ነበር ብላ መልእክት ልካላትም ዳኒም በጣም አሪፍ ነው፣ አባቴ ደውሎልኛል፣ ስጦታና ገንዘብም ልኮልኛል፣ ጓደኞቼ ሁሉ ይወዱኛል፣ አሁን ማንም አይሽፍብኝም፣ አሪፏ ልጅ ሆኛለሁ ብላ ትመልስላታለች። ታላቅ እህትም እሱ ለዳኒ ስላደረገው ነገር ሁሉ ታመሰግነዋለች። በድንገት ግን አንድ ትልቅ በረሮ ስታይ ተንቀጠቀጠች። እፈራለሁ ብላ ስትጮህ አይዞሽ ነው ያለው ቢላትም እሱ ራሱ በረሮው እንደሚፈራ ቀስ ብሎ ነግሯት አይዞሽ ብሎ ይገለዋል። እሷም ድርጊቱ ትገረማለች። ለሊዮ ደውላም ያስፈራው የነበረውን በረሮ ግድ የለልኝ እኮ። ሊዮ ደንግጦም ቆይ እሱ ባንቺ ቤት ምን ይሰራል? አልነገርኩም እንጂ እዛው መኖር ከጀመርኩ 2 ሳምንት ሆኖኛል። የሚከላከላትና የሚደግፋት ጠንካራ ሰው እንዳላትም ይሰማታል። ወደ ቤት ሲመለሱም በካፌ ውስጥ ያደረገው ነገር በሙሉ የገባሁን ቃል እየፈጸምክ ነው፣ አመሰግናለሁ ትለዋለች። እሱም ዳኒንና እህቷን መንከባከቡ እንደቀጠለ ለዳኒ ከትምህርት ቤት ጉዞ ስትመለስ አብሮ እንዲዝናኑ አስበው ያዘጋጀውንና ለካምፒንግ የሚያስፈልጉ እቃዎችን የሞሉበትን መጋዘን አሳይተዋትም ዳኒ ለእኔ ልክ እንደ ልጄ ናት፣ ለእንደዚች አይነት ቆንጆ ልጅ ምንም ነገር ማድረግ ይቻላል እየወደዳት እንደሆነ የሰማትና ደፈረ ብላም ሰዎች እኛን አብረን ቢያዩን ችግር የለብህም፣ ምንም ግድ አይስጠኝም፣ እንዲያውም እንደ ቤተሰብ አንድ ላይ አብረን መኖራችን ሁሉም ሰው እንዲያውቅልኝ እፈልጋለሁ። አንቺ እዚህ ቤቱ ሰራተኛ አይደለሽም፣ በህይወቴ ውስጥ ትልቅ ቦታ ያለሽ ሰው ነሽ። እሷም እሱን በደንብ ለማወቅ ፈልጋ የሚወደውን ቀለም ስጠይቀው ይነግራታል። ግንኙነታቸውም እየጠነከረ ይመጣል። እሱም በመጨረሻ ድፍረት አግኝቶ እንደሚወዳት ሲነግራት እሷ ግን ግራ የተጋባች በመምሰል ልክ እንደ እህቴ ነው የምትወደኝ? አይደለም፣ ያደግሽበትን መንገድ እህትሽን ብቻሽን ለፍተሽ ያደግሽበት ጥንካሬሽና ድፍረትሽን የምወደው። እኔም ቤተሰብ የለኝም። እናቴም በህፃነቴን ያጣኋት ያሳደገችኝ አያቴ ናት። ድርጅቱን መጠበቅ የምፈልገውም የእሱ የመጨረሻ ትዝታ ስለሆነ ነው። እሷም በቅንነቱ ተነክታ የበለጠ ትወደዋለች። አብሮ እየሳቁና የተጫወቱ እያለም አንድ እንግዳ ሰው በድብቅ ፎቶ ያነሳቸዋል። በማግስቱም ዳኒ ከጉዞ ተመልሳ ጆንም ከትምህርት ቤት እንደወሰዳትና ስጦታዎችን እንደገዛላት ለታላቅ እህቷ በደስታ ትነግራታለች። የእንግዳ ሰውም አሁንም ፎቶ እያነሳቸው ነበረ። ዳኒም ጆንን አባዬ ስትለው በካሜራው ይቀርጻታል። ይህ ፎቶግራፍ አንሺም የዘመዱ ረዳት ነበር። በዛው ሰዓትም ጆን ቡናውን እየጠጣ ያለ እሷ የሮዝ ልብስ ለብሳ ልክ እንደ ልዕልት ሆና ከፎቁ ላይ ስትወርድ አይተዋትም። ይሄ ምንድነው? ልታታልልኝ ፈልጋ ነው የምወደውን የለበሰችው እያለ ያስባል። እሷም ወደ ጓደኛዋ ሰርግ እንደምትሄድና ስትመለስ አስገራሚ ስጦታ እንዳዘጋጀችለት ስትነግረው ረዳቱን ኪምን አግኝቶትም በቀጣዩ ስብሰባ ምን ማድረግ እንዳለበት ያወራል። ነገር ግን ዳኒና እህቷን መውደዱን ስለተረዳ
ዘመዱ ጉዳት እንዳይደርሰባቸው ይፈራና ኪምም ህይወት ተለውጧል፣ ከቀዝቃዛ ሰውነት ወደ አፍቃሪነት፣ ከጥቁርና ነጭ ዓለም ወደ ሮዝ ቀለም ተቀይረሃል ሲለው እሱም ያምናል። በዛው ቀንም ፍቅሩን በይፋ ለመግለጽና ለሁሉም ለማሳወቅም ይወስናል። እሷም በሰርጉ ላይ ያለች በኢንተርኔት የእሷና የጆን ፎቶዎች ይለቀቃሉ። አታላው ነው አብራ የሆነችው የሚል ወሬዎችም ይሰራጫሉ። ሊዮም አጠገቧ ስለነበረ እያጻናት ከዛሬ ጀምሮ ከኔ ጋር ትኖራላችሁ፣ ስራውን ተይው፣ ለዳኒ ምን ይከፍላለሁ፣ ማንም እንዲናካችሁ አልፈልግም እያላትም ጆንም ይመጣል። ተዋት ይበቃታል፣ ቀድሞውንም ብዙ አድርገሃል። ጆንም በንዴት አንተ ማንህና ነው የምታዘኝ? ጠበቃዋ ነህ ወይ ዘመዷ? ስለው ሊዮም ሳይወድ በግዱ ስሜቱን ይናገራል። ለ7 ዓመት ሙሉ ሰወዳት የኖርኩት እኔ ነኝ የምጠብቃት። ጆንም ሊወስዳት እንደሚችል ስለፈራ ወዲያውኑ እሷንና ዳኒን ከልብ እንደሚወዳቸውና አብሮት እንዲሆኑ ፊት ለፊት ይናገራል። ያለ እነሱ መኖር እንደሚከብደውም ይረዳል። ለዓለም ሁሉ እንደሚወዳት ሊያዊ ተዘጋጅተውም እየፈለግሽን ሆናለሁ ብቻ እንዳትተኝ እንድታስብበትና እንድትመልስለትም ይጠይቃታል። ጆን ከሄደ በኋላም በሚስጥር የወዳት እንደነበረና እሷ እንድታስተውለው ሲጠብቅ እንደነበረ የተናገረ ሌላ ወንድ ጋር ለመኖር ብትሄጂ እንኳን ልጠላሽ አልቻልኩም፣ ከመቼም በላይ ወድሻለሁ ብሎ ዳውን ሁሉ እንደሚከፍል ዳኒን እንደ አባትና እንደ ወንድም እንደ ጓደኛ ሆኖ እንደሚንከባከባት ቃል ቢገባላትም እሷ ግን አንተ ለኔ ሁልጊዜም እንደምመኘው ልዩ ወንድሜ ነህ በማለት ከወንድማዊ ፍቅር በላይ ልትሰጠው እንደማትችል ትነግረዋለች። ምንም እንኳን ጆንን ካወቀችው 2 ወር ብቻ ቢሆንም ለመጀመሪያ ጊዜ ፍቅርን ትርጉም ያስተማራት እሱ ነበር። ከእሱ ጋር ስትሆን የደህንነት ስሜት ይሰማታል። ህይወቷን ሙሉም ከእሱ ጋር ለመቀጠል ትወስናለች። ሊዮም ቢሆን ውሳኔውን ያከብርላትና ሁልጊዜም ለሱ ውድ ሰው ሆና እንደምትቀጥል ይነግራታል። በመጨረሻም ለጆን ፍቅሯን ትገልጽለታለች። እሱም ገና እንዳየውሽ ነበር የወደድኩሽ፣ ለሁሉም ሰው አንድ ላይ መሆናችን እናሳውቅ፣ ምን ታስቢያለሽ? መጀመሪያ ወደ ድርጅቱ ተመለስ፣ መብትህን አስከብር። ከ1 ወር በኋላም ወደ ድርጅቱ ተመልሶ የአያቱን አድራ ጠብቀው ተቀናቃኙን በሰው ፊት ሁሉ አጋልጠው ድርጅቱን ከጥፋት ያድነዋል። ሁሉም ነገር ከተሳከለ በኋላም ዳኒ ከትምህርት ቤት ሊወስዳት ሄደው 2 ልጆች ዳኒ ሲበጠብጧት ያይና ወዲያውኑ እኔ አባቷ ነኝ ምንድነው ችግሩ ብሎ ዳኒን ያረጋጋትና ከእንግዲህ እነዚህ ልጆች እንደ ጓደኛና እንደ እህት እንደሚያዩዋት እሱ ምርጥ አባቷ ሆኖ መጫወቻና ስጦታዎቹንም እየገዛ እንደሚንከባከባት ይነግራታል። ወደ ፍቅረኛው ሄዶ እሷም እየሮጠች መታ የት ነበርክ ብላ ስጠይቀው የጋብቻ ጥሪ ካርዱን እያሳያት ታላቅ የሰርግ ድግስ እንዳዘጋጀና መቼም ቢሆን እሷንም ሆነ ዳኒን ጥሏቸው እንደማይሄድ ያረጋግጥላታል። እሷ ግን ይህ ሁሉ አያስፈልገኝም፣ እኔ ቀድሞውኑ ተስማምቻለሁ ትለውና አብረው ወደ ጋብቻ መመዝገቢያ ቦታ ሲሄዱ ፊልሙ ይጠናቀቃል።